አማራ የለምባዩ አንዳርጋቸው ጽጌ አማራን ወክሎ ፖርት ሱዳን መከሰቱ ብዙ የሚያነጋግር ነው። ከዚያ ጀርባ ግን ብዙ የሚያስብል አዲስ የፖለቲካ አሰላለፍ በአፍሪካ ቀንድ ቀጠና እየተፈጠረ ነው። ይህንን አሰላለፍ እንደ ፋኖና ህዋት ያሉ የውስጥ ኃይሎች ለመጠቀም አሰፍስፈው እየተጠባበቁ ነው። አልቡርሃን ፋኖ ህዋትና ሻቢያ ባንድ ወገን፣ የፈጥኖ ደራሽ ኃይሉ የብልጽግናው መንግስት አረብ ኤምሬቶችና ከቲዲኤፍ የተገነጠለው የሐራ መሬት ኃይል በሌላ ወገን አሰላለፋቸውን መያዛቸው እየታየ ይመስላል። ከዚያ ጀርባ ደግሞ ረጅሙ የካይሮ እጅ አለ። ከሰይጣንም ጋር ቢሆን እንሰራለን ያለው የዘመነ ካሴው ፋኖ ከአንዴም ሁለት ጊዜ ሱዳን ተጉዞ ከሻቢያና ሱዳን አመራሮች ጋር ስለመምከሩ ተዘግቧል። ከወራት በፊት ዘኢኮኖሚስት ምንጮቹን ዋቢ በማድረግ ባወጣው ዘገባም ፋኖ የኦሮሞ ነጻነት ሰራዊት ህወሓትና ሻቢያ በሱዳን ተገናኝተው የፌዴራል መንግስቱ ላይ የተቀናጀ ጥቃት ለመክፈት ወታደራዊ እቅድ እያዘጋጁ ነው ሲል ዘግቦ ነበር። የአማራ ገበሬዎች ለአመታት የታገሉበትን የአልፋሽቃ መሬትን ጉዳይ ወደ ጎን ገሸሽ ያደረገው ይህ የፋኖ አካሄድ እጅግ አደገኛ እንደሆነ ተንታኞች እያስጠነቀቁ ነው። ለአማራም ሆነ ለኢትዮጵያ መዘዙ ይከፋል እያሉ ነው። በዚህ ጥንቅር ውጥንቅጡ የወጣውን የአፍሪካ ቀንድ አሁናዊ ትኩሳት እንዳስሳለን። እንደ ፋኖና ህዋት ያሉት የአገር ውስጥ ኃይሎች በቀጠናው እየተፈጠረ ያለውን አዲስ የኃይል አሰላለፍ ለመጠቀም አሰፍስፈው እናገኛቸዋለን። ህዋት የጦር መሳሪያ ለማስገባት ሱዳን ወደቧን ፈቅዳልኛለች እስከ ማለትም ደርሷል። የፋኖ ኃይሎችም አጋጣሚውን በመጠቀም ከሱዳን ጦር መሳሪያ ማስገባታቸውን ቀጥለውበታል። ከሰሞኑ ደግሞ ኤርትራና ግብጽ አሰብን የተመለከተ አደገኛ ስምምነት መፈራረማቸው የአፍሪካ ቀንድ ጡዘት ወዴት እያመራ ነው የሚል ጥያቄን የሚያጭር ነው። የአፍሪካ ቀንድን አሁናዊ ሁኔታ በስፋት እንዳስሳለን። ፋኖ የኦሮሞ ነጻነት ሰራዊትና ህወሓት በዚህ የአፍሪካ ቀንድ ትኩሳት የያዙት አሰላለፍ ምን ያህል ያስኬዳቸዋል የሚለውንም እንፈትሻለን። ቪዲዮን ላይክ በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ወደ ዝርዝሩ እናምራ። በፖለቲካ ተንታኞች በጂኦፖለቲካ ተመራማሪዎችና በስትራቴጂካዊ ጥናቶች ላይ በመመስረት በአሁኑ ወቅት የአፍሪካ ቀንድ እጅግ ውስብስብ ተለዋዋጭና ፈጣን ሽግግር ላይ የሚገኝ ቀጠና ሆኗል። ቀጠናው በውስጣዊ የፖለቲካ ሁኔታ፣ በባህር በር ፍላጎቶችና በዓለም አቀፍ ሀያላን መንግስታት የፉክክር አውድማነት እየተናወጠና እየተቸገረ ያለ አካባቢ ሆኗል። የባህር በር ጂኦፖለቲካና የቀይ ባህር ውጥረት ስንመለከት የአፍሪካ ቀንድ ቀጠና በአሁኑ ወቅት ትልቁን ትኩረት የሚሰጡት በባህር በር ዲፕሎማሲ እና በስትራቴጂካዊ የውሃ አካላት ቁጥጥር ላይ ሆኗል ማለት እንችላለን። ባለፈው ዓመት ኢትዮጵያ ከሶማሌላንድ ጋር ተፈራረመችው የተባለው የመግባቢያ ሰነድ በቀጠናው አዲስ የኃይል አሰላለፍን ፈጥሯል የሚል ምልከታ ነበር። ተንታኞች እንደሚሉት ያ ስምምነት ለኢትዮጵያ የኢኮኖሚና የባህር ኃይል ግንባታ በር የሚከፍት ቢሆንም በሶማሊያ ማዕከላዊ መንግስት ዘንድ የሉዓላዊነት ጥሰት ተደርጎ በመወሰዱ ከፍተኛ ዲፕሎማሲያዊ ውጥረትን አስከትሎም ነበር። ይህም ለግብጽና ለሶማሊያ አዲስ ህብረት ፈጥረው እንዲንቀሳቀሱ በር ከፍቷል ሊባል ይችላል። የሞቃዲሾ አገዛዝ ኢትዮጵያን በህብረት ለመመከት ወደ ካይሮ በመዞር ግብጽ በሶማሊያ የሰላም አስከባሪ ኃይልና በወታደራዊ ስምምነቶች ስም በቀጠናው ያላትን ተጽዕኖ እንድታሰፋ በርን ከፍቶላታል። ይህ ደግሞ የታላቁ ህዳሴ ግድብ ውጥረትን ወደ ሶማሊያ ምድር ሊያሸጋግረው ይችላል የሚል ስጋት በብዙ ተንታኞች ዘንድ ይነሳል። የቀይ ባህርና የኤደን ባህረ ሰላጤ ደህንነት በተመለከተም የየመኑ ሐውቲ አማጽያን በቀይ ባህር የንግድ መርከቦች ላይ የሚያደርሱት ጥቃትና የባህር ላይ ወንበዴነት ማንሰራራት የአፍሪካ ቀንድ ሀገራት በተለይም ጅቡቲ ከዓለም አቀፍ የንግድ መስመር የሚያገኙትን ገቢና ደህንነት እየተፈታተነው ይገኛል። የቀጠናው ሀገራት የውስጥ መረጋጋት ማጣት በቀጥታ ለቀጠናዊ አለመረጋጋት መንስኤ እየሆነ ነው ይላሉ የጂኦፖለቲካ ተንታኞች። በተለይ ደግሞ የሱዳን ሁኔታና የሰብአዊ መብት ቀውስ እንደ ምሳሌ አንስቶ ማየት ይቻላል። በሱዳን ታጣቂ ኃይሎች RSF እና የሱዳን ጦር መካከል የሚካሄደው ጦርነት አሁንም እልባት ሳያገኝ የቀጠለ ሲሆን ሀገሪቱን ወደ መበታተን አደጋም እየወሰዳት ነው። ይህ ቀውስ ወደ ጎረቤት አገራት ማለትም ወደ ደቡብ ሱዳን፣ ቻድና ኢትዮጵያ የሚፈሱ ስደተኞችን ቁጥር ከመጨመሩም በላይ በድንበር አካባቢ የደህንነት ክፍተቶችና ስጋቶችን ፈጥሯል። ጦርነቱም ወደ እነዚህ አገራት ድንበሮች እየተስፋፋ ነው። የሶማሊያ የጸጥታ ሁኔታም የአልሸባብ ስጋት አሁንም ሙሉ በሙሉ ስላልተቀረፈ በአገሪቱ ያለው የጸጥታ ስጋቶች ከፍ ያለ ነው። ሌላኛዋ የቀንዱ ዋነኛ አክተር የሆነችው ኢትዮጵያ ከሰሜኑ ጦርነት ማብቃት በኋላ ወደ ተቋማዊ ሰላም ግንባታና ብሔራዊ ምክክር ለማምራት እየጣረች ቢሆንም በተለያዩ ክልሎች የሚታዩ የትጥቅ ግጭቶች በህወሓትና በፌዴራል መንግስቱ መካከል ያለው ውጥረትና የምጣኔ ሀብት ጫናዎች በሰላም ግንባታው ሂደት ላይ ተግዳሮት እየሆኑ መጥተዋል።
ኢትዮጵያ ከጎረቤቶቿ ያለባት የባህር በርና የድንበር እንዲሁም የአባይ ወንዝ ጉዳይ ከውስጥ ሰላም ማጣት ጋር ሲደመር እያሳረፈባት ያለው ጫናና የደህንነት ስጋት ቀላል እንዳልሆነ በብዙ የፖለቲካ ተንታኞችና የደህንነት ሙያተኞች ዘንድ ይነሳል። ሌላኛው የምስራቅ አፍሪካ በይነ መንግስታት ባለስልጣን ኢጋድ በቀጠናው ሰላምና ደህንነት ለማስፈን የሚጫወተው ሚና በተንታኞች እይታ የሁለትዮሽ ባህሪ ያለው መሆኑ ነው። አንደኛው በአባላት መካከል ያለው መከፋፈል ብንወስድ በኢትዮጵያና በሶማሊያ በኤሪትሪያና በኢትዮጵያ እንዲሁም በሱዳን ቀውስ ዙሪያ በአባል ሀገራቱ መካከል ያለው የተለያየ አቋም የኢጋድን የጋራ ውሳኔ ማሳለፍ አቅም ወይም ኢንስቲትዩሽናል ካፓሲቲ ፈትኖታል ይላሉ። የአመራርና የማደራጀት ጥረቶች ስንመለከትም ኢጋድ የቀጠናውን መሪዎች ዲፕሎማሲያዊ ክህሎትና ስልታዊ አመራር ወይም ስትራቴጂክ ሊደርሺፕ ለማሳደግ የተለያዩ ስልጠናዎችንና የጋራ መድረኮችን በማዘጋጀት ግጭቶችን በውይይት ለመፍታት የሚያደርገውን ተቋማዊ ጥረት ያላቆመ ቢሆንም በቀጠናው መሰረታዊ ለውጥ ከመምጣት አንጻር ግን እየተፈተነበት ነው የሚገኘው። ለዚህ ደግሞ የተቋሙ ውሳኔዎች በተግባር ላይ የመዋል አቅም አሁንም በሀገራቱ የፖለቲካ ፍላጎት ላይ የተመሰረተ መሆኑ ነው። የዓለም አቀፍ ሀያላን መንግስታት ፉክክር ጉዳይ ተንታኞቹ ሲያስቀምጡም የአፍሪካ ቀንድ ለዓለም አቀፍ ኃይሎች ዋነኛ ስትራቴጂክ ጥቅም ማሳደጃ ስፍራ ሆኗል። በተለይ ደግሞ የባህረ ሰላጤው አገራት ተጽዕኖ የተባበሩት አረብ ኤምሬትስና ሳውዲ አረቢያ በወደብ ልማት በግብርና ኢንቨስትመንትና በወታደራዊ ድጋፎች አማካኝነት በቀጠና ያላቸውን የፖለቲካ የበላይነት ለማረጋገጥ እየተፎካከሩ የሚገኙበት ወቅት ነው። የአሜሪካ ቻይናና ሩሲያ ፉክክር ሲታይም ቻይና በመሰረተ ልማት ማለትም በቤልት ኤንድ ሮድ ኢኒሺየቲቭ እና በጅቡቲ ወታደራዊ ሰፈር ስትራቴጂካዊ ይዞታዋን ስታጠናክር አሜሪካና የአውሮፓ ህብረት ደግሞ የባህር ላይ ደህንነትንና ዲሞክራሲያዊ ተቋማትን በመደገፍ ተጽዕኖአቸውን ለማስጠበቅ እየጣሩ ነው። እርግጥ ከትራምፕ መምጣት ወዲህ አሜሪካ የደህንነት ጉዳዮች እንዳለ ሆኖ ቻይና የምትሄድበት መንገድ ለመፎካከር በሚመስል ወደ ኢኮኖሚያዊ ትብብር እያጋደለች ነው የሚመስለው ይላሉ ተንታኞች። ራሽያ በበኩሏ በሱዳን ቀይ ባህር ዳርቻ ላይ የወደብ መረጋገጫ ለማግኘት የምታደርገው ጥረት የፉክክሩን ሙቀት እጅጉን የጨመረው። በጥቅሉ የፖለቲካ ተንታኞች እንደሚስማሙበት የአፍሪካ ቀንድ የወደፊት እጣ ፈንታ የሚወሰነው የውስጥ ተቋማዊ አቅምን መገንባት ማለትም ሀገራቱ የውስጥ ግጭቶቻቸውን በሰላማዊ መንገድ መፍታትና ጠንካራ ተጠያቂነት ያላቸው ተቋማትን መገንባት ካልቻሉ ለውጭ ኃይሎች ጣልቃ ገብነት ይበልጥ ተጋላጭ ይሆናሉ ይላሉ። የጋራ ደህንነትና ኢኮኖሚያዊ ትስስር በተመለከተም የባህር በርና የሀብት ክፍፍል ጥያቄዎችን በዜሮ ድምር ጨዋታ ወይም ዜሮ ሰም ጌም ከመመልከት ይልቅ ቀጠናዊ የኢኮኖሚ ትስስርንና የጋራ ተጠቃሚነትን መሰረት ያደረገ ዲፕሎማሲ ከተከተሉ ቀጠናው ወደ መረጋጋት ሊያመራ ይችላል ብለው የሚያስቡ አሉ። በጥቅሉ የአፍሪካ ቀንድ በአሁኑ ወቅት ከፍተኛ አደጋዎች የተደቀኑበት ቢሆንም በትክክለኛ አመራርና በቀጠናዊ ትብብር ወደ ታላቅ የኢኮኖሚና የንግድ ማዕከልነት ሊቀየር የሚችልበት እድል ሰፊ እንደሆነም ተንታኞች ያመለክታሉ። እዚህ ጋር ሌላኛው የሚጠቀሰው ዋና ጉዳይ የሰሞነኛው የግብጽና የኤርትራ ያልተቀደሰው ስምምነት ጉዳይ ነው። ባድር አብደላቲ ባለፈው ሳምንት ቅዳሜ ወደ አስመራ በመግባት ከፕሬዝዳንት ኢሳያስ አፈወርቂ ጋር ተነጋግሯል። በዚያም በወደብ ልማት ዙሪያ ከበድ ያለ አሰብን የተመለከተ ስምምነትም እስከ መፈራረም ደርሷል። በርካቶች እንደሚስማሙበት ግብጽ በአሁኑ ወቅት እያደረገች ያለችው በተለያዩ አቅጣጫዎች ኢትዮጵያን በውክልና ጫና ውስጥ የመክተትና የመክበብ አይነት ሁኔታ ነው በማለት ያስቀምጣሉ። ባለፈው ቅዳሜ በአስመራና በካይሮ መካከል የተደረገውና የወደብ ልማት የሚል የዳቦ ስም የተሰጠው አደገኛ አካሄድም በዋናነት ኢትዮጵያን የሚመለከት ነው ይላሉ። በድር አብደላቲ በአስመራ ጉዟቸው የትራንስፖርት ሚኒስቴሩ ሌተናል ጀነራል ከማል አልዋዛሪን ጨምሮ ሌሎች ባለስልጣናትን አስከትለው ነበር አዲያሎ የከተሙት። ከኤርትራ ባለስልጣናት ጋርም የባህር ትራንስፖርት ስምምነት የተፈራረሙ ሲሆን የግብጽና የኤርትራ ወደቦችን የሚያስተሳስር የባህር ትራንስፖርት መስመር ለመገንባት ተስማምቷልም ተብሏል። የውጭ ጉዳይ ሚኒስቴሩ ለኤርትራ ቴሌቪዥን በሰጡት ቃለ ምልልስ አብረውን ከመጡ መካከል እንደ አረብ ኮንትራክተርስ እና ኤልስዊዲ ኬብል የመሳሰሉ ግዙፍ የግብጽ ድርጅቶች መሪዎች ይገኛሉ። እነዚህ ኩባንያዎች በታንዛኒያ 42 ቢሊዮን ኪዩቢክ ሜትር ውሃ በማቆር ወደ 600 ሜጋ ዋት ኤሌክትሪክ የሚያመነጨውን የኔሬሬ የውሃ ኃይል ማመንጫ ግድብ የገነቡ ናቸው ሲሉ መናገራቸው የተሰማ ሲሆን ግብጽ ከኤርትራ ጋር በወደብ ልማትና በባህር ትራንስፖርት ዘርፍ
ጠንካራ ትብብር መፍጠር እንደምትፈልግም ተናግሯል። ለጥቀውም ግብጽም ሆነች ኤርትራ ቀውስ በበዛበት ቀጠና ነው የሚገኙት። በአፍሪካ ቀንድም ሆነ በመካከለኛው ምስራቅ የሚታየው እውነታ ይኸው ነው። እኛ ኤርትራን የምንመለከታት ግን ቀውስ በበዛበት በአፍሪካ ቀንድ ቀጠና የሰላምና መረጋጋት ደሴት እንደሆነች አድርገን ነው ብለው መናገራቸው አነጋጋሪ ነው። አብደላቲ ሲቀጥሉም በአሁኑ ወቅት የቀይ ባህር ተዋሳኝ በሆኑት ሀገሮች መካከል ማለትም በሳውዲ አረቢያ፣ በኤሪትሪያ፣ በግብጽ፣ በዮርዳኖስ፣ በየመንና በሶማሊያ መካከል ንግግሮች ቀጥሏል። የአረብና የአፍሪካ ሀገሮች የቀይ ባህር እንዲሁም የአደን ባህረ ሰላጤ ተጋሪ አገሮች ምክር ቤት ለመፍጠር ንግግሮችም ቀጥሏል። የእነዚህ ውይይቶች ዋና ትኩረትም ይህን ምክር ቤት በቶሎ አነቃቅቶ ወደ ስራ ለማስገባት ነው። በቀይ ባህር የጋራ አስተዳደርና የጋራ ደህንነት የመፍጠር አጀንዳ ለወሬ የሚነገር ብቻ ሳይሆን በተጨባጭ እየተሰራበት ያለ ጉዳይ ነው። ዋና መቀመጫውን በሳውዲ አረቢያ ሪያድ አድርጎ የሚመሰረተው ምክር ቤቱ በቀይ ባህር ያሉ ወደቦችን የሚያስተሳስር ነው። የሎጂስቲክ ዘርፍ ትብብሮችም በባህሩ ተዋሳኝ አገሮች መካከል የሚያጠናክር ነው። የዚህ የባህር ክልል የደህንነት ጉዳይም ቢሆን የባህሩ ተጋሪ አገሮች የጋራ ኃላፊነት ሲሆን ከነሱ ውጪ ባህሩን የማይጎራበቱ አገሮች ጨርሶ ያገባቸውም ብለዋል። ከዚህ ቀደም የቀይ ባህር ምክር ቤት ብለው ግብጽና ሳውዲ አረቢያ የጀመሩት ስብስብ ሲጠነሰስ ጀምሮ የአካባቢውን አገሮች ያለ ልዩነት ማቀፍ አስፈላጊ እንደሆነ ብዙዎች አሳስበው ነበር። እንደ የአፍሪካ ህብረትና የምስራቅ አፍሪካ ልማት በየነ መንግስታት ኢጋድ አይነት ድርጅቶች አገላይ የሆነ ድርጅት መመስረት አስፈላጊ አለመሆኑን በዚህ ጉዳይ በሰጧቸው ምክር ሀሳቦችም ሲያሳስቡ ነው የቆዩት። ይህም ሆኖ አባል ለመሆን የጠየቁ እንደ የተባበሩት አረብ ኤምሬትስ፣ እስራኤልና ኢትዮጵያ ያሉ አገሮችን ወደ ጎን ብሎ የተፈጠረው የእነ ግብጽ ስብስብ ይባስ ብሎ ራሱን ወደ ወታደራዊ ህብረትነት ለመቀየር ሲንቀሳቀስ ነው እየታየ ያለው። በዚህ ስብስብ አማካኝነት እየተጠራሩ በቀይ ባህር ላይ የባህር ኃይል ወታደራዊ ልምምዶችንና ትርኢቶችን ማድረግ ሲዘወተር የታየም ሲሆን ወደ ደህንነት አጋርነት ራሱን እንደሚያሸጋግርም እየተነገረ ነው። በቀጠናው ወሳኝ ባለድርሻ የሆኑና ከፍተኛ ሚና ያላቸው እንደ ኢትዮጵያ ያሉ አገሮችን ውትወታና ማሳሰቢያ ወደ ጎን ብሎ እርምጃውን የገፋበት የነ ሳውዲና ግብጽ ስብስቦች በድር አብደላቲ እንደተናገሩትም ራሱን እያጠናከረ የመሄድ ፍላጎት እንዳለውና ስለ ቀይ ባህርም በስብስቡ ካሉ አገሮች ውጪ ማንም እንደማይመለከተው አቋም መያዙ ነው የተመለከተው። የፕሬዝዳንት ኢሳያስ አመራር ጥበብ፣ ታጋሽነትና አቻችሎ የመሄድ እርምጃን እናደንቃለን። ኤርትራ በቀጠናው ሰላምና መረጋጋት ምንጭ የሆነች ሀገር ናት። በቀይ ባህርና በአፍሪካ ቀንድ በሚነሱ አጀንዳዎች ላይ ሁለታችንም በሰላማዊ ሁኔታና በንግግር ጉዳዮቻችንን መጨረስ ይቻላል ብለን ነው የምናምነው። ውጤቱ የማይታወቅና ጀብደኛ ወታደራዊ እርምጃ በመውሰድ አናምንም። ይልቁንም ወታደራዊ ፍጥጫዎችን በማስወገድ የኢኮኖሚና ቴክኒካዊ ትብብርን እናስቀድማለን በማለት በድር አብደላቲ ተናግሯል።